አትጠራጠር። አብርሃም ማንም ያዘን የለም። ሰላም ውድና እየተከበራችሁ የኛ ምርጥ ቤት ማሳባችን ነበረ። አንቺ ወደ እስር ቤት ወይም ደግሞ አንቺ ታስረሽ ልጁ ደግሞ ለአብርሃም እንዲሰጠው ነበር ሀሳባችሁ። ግልጽ ላገኝሽ ልክ ነው። በሀሰት የተቀነባበረ ነገር እንደሆነ አውቃለሁ። ልክ ነው። ሁሉም ነገር በነገር ላይ አስበውበት እንደሆነ ግልጽ እኮ ነው። አሁን እኮ ክሰሻቸው ወይም ደግሞ ከእነሱ ጋር ጠላት ፈጣሪ አለ። ይህ ነገር ነገ እንደሚደገም እርግጠኛ ነው። የሆነ ነገር ካልተፈጠረ ወይም ደግሞ ባጠፉት ልክ የሆነ ቅጣት ካልተሰጣቸው ማየት እየፈራሁ እንዲህ ሲሪየስ ሆነ ነው አይቼዋለሁ። አናሽ ቢሆኑ ሲቆጣ በራለ በእርግጥ እውነት ለመናገር እነሱም የማይመለከታቸው ነገር የእነሱንም ስም ነው ያጠፋችት እና ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ያው እኔም ህሊና አለኝ። ያው እሷ ያደረገችብኝን ነገር አላደርግም ብዬ ትቼው ነው። ላይክ ቤተሰብም ጭምር ይረባበሻል። እንደዛ አይነት ነገሮች መፈጠር ጀምሩ በእኔም ቤተሰብ ውስጥ እንዲሁም ደግሞ ያው ላይ ካለ አይደለ አብርሽም ሲታሰር ሙዚየም ስትታሰር የማይሆን ነገር እንደሚፈጠር እርግጥ ነው። ምክንያቱም ያው ቤተሰባዊነት ሙሉ ለሙሉ ይቋረጣል። እኔ አሁን ጸቤ ወይም ደግሞ ልክ አይነት ነገር የማይፈጠረው ከቡድና ሰላም ውድ ቤተሰቦች እንዴት አመሻችሁ? ደህና አመሻችሁ? አያችሁ የትልቅ አስተሳሰብ ማለት ነው። እንደነ አብርሃም ሳይሆን እንደነ አቤል ሳይሆን ሩታ ግን አልከስም ማለች። አብርሃም ግን የልጅ እናቱን አሳስሮ ልጁን ሊወስድ ፈልጎ ነው እንጂ ድራማ ነው እንጂ የሰሩት። እውነት ሄርሜላ የትም ማንም ምንም አላገታትም ማለት ነው። ውሸቷን ነው የማስለቀስ እንትን ልትል ማለት ነው። ሩታን ለማሰቃየት ሩታን መከራን ለማብላት ነበረ እቅዷ ማለት ነው። ግን እቅዷ አልተሳካላትም። በሁሉም ብትመጣ እየተሳካላት አይደለም። ስለዚህ እናንተ ደግሞ የምታሽቃብጡ ማለት ነው አሽቃባጮቹ በጣም ነው የምትገርሙት። በጣም ትገርማላችሁ። እኔ ከመጀመሪያውም ሩታ ምንም እንደሌለችበት ነው ስናገር የነበረው ማለት ነው። ሩታ በምንም ታመም እሷን አላገተችም። ግን ለቃቅማ ማሳሰል ትችል ነበረ። ግን እሷ እንደነሱ አይደለችም። ምን ወይ እንደ ብዙዬ እንደዛች እንትን እህቱ ማለት ነው። እህቱናን እሱ አንድ ነው አስተሳሰባቸው ማለት ነው። እነሱ ለቤተሰብ ሳይጨነቁ እሷ ግን ለቤተሰብ ተጨነቀች ማለት ነው። እኔ በሆን እንደውም እህትየዋንማ በደንብ ነበር ማሳሰራት ማለት ነው። የምን ቤተሰብ ቢሉ ኑሮ ያን ያህል አያሰቃዩዋትም ነበር፣ ያን ያህል አታመናጭቃትም ነበር። ደግሞ ከነዚህ ጋር ቤተሰብ ታያለሽ እንዴ? ዴቭና ሮቤል ዴቭና ፍሬም ጋሽዬ አዎ እህቱና እንደሱማ ቢሆን ኑሮ ወደ ከልቸሌ ነበር መወርወር የነበረብሽ እንደ ሌሎቹ ቢሆን ኑሮ ማለት ነው። አሁንም ተፈለግ ማሳሰል እራሱ ሄርሜላ ማለት ነው። ሄርሜላ ነው ማሳሰል። እሷ አውቃ ጠፍታ አውቀው ነው። እውነቴን ነው የምላቸው። አብርሽ እጁ አለበት፣ ይሄ ሁሉ እጁ አለበት። አውሮ በመኪና እየተንሸራሸረ አውሮ በመኪና እየሄደ እየታየ ሄርሜላ ጠፋች ብሎ አሁን በዚች ሀሳቡ ልጁን ሊወስድ ነበረ እቅዱ ማለት ነው። ግን እሷ ልጅ አለች ስላለች ወጣች እንጂ እሱ እኮ አሳስሏት ልጇን ሊወስድ ነበረ። ልጁን ሊወስድ ማለት ነው። ልጁን ተወሰደ በኋላ በቃ አሁን ሄርሜላ ተገኝታለች። ልጁ እንዲህ መብት እኮ የለም ልጁን አሁን አንተ መውሰድ ማለት ነው። እንኳን እስር ቤት ምንም ቢሆን እናቷ አለች፣ እናቷ ተወስዳለች። አንተ ለምንድን ነው ይህን ጥግ ለመሄድ በመኪና እያንሸራሸርክ ሄርሜላ ማለት ነው ጠፋች እያልክ ውሸትህን እየታየህ ደግሞ ሰው እኮ ሳያወራም ኧረ እሱና እሷ እኮ አልጠፋችም እየተባለ ነው ሲባል የነበረው። ስለዚህ እኔ ሩታን በሆን ኑሮ እውነታቸው ነው እነ ፈረንጁ ማሳሰል እችል ነበር። ግን እሷ ትልቅነት ስላለባት እንደነሱ ባለጌዎች ስላልሆነች አላሳስራም። የልጅ አባት ነው ምንም ቢሆን ተንግዲች በኋላ ተዛምደናል ቤተሰብ ነን ያለችው።
አንተ ግን ስለ ልጅህም አላሰብክም፣ ስለ ቤተሰብም አላሰብክም። እንደዛ እየመጣ አፍክን ስከፍትባት ነበር። እንደዛ እየመጣ በር እያንኳኳ ቤት እያንጋጋ እንትን ስትል ነበር ማለት ነው። አንድ ሄርሜላ ብጠፋ ምን በሯ ጋ ሄዳ ነው አንተ የልጅህን እናት ያን ሁሉ መከራ ከማሳየት መጀመሪያ ማሰብ ነበረብህ። እንዴት ነው ልጄ ይህን ቪዲዮ ሲያይ ምንድን ነው የሚለው ብለህ ያንን ማሰብ ነበረብህ። ያሁኑን ነው አንተ የምታስቡ፣ ያሁኑን እንደዚህ ሰው ሲልህ የማሰማውን። አሁን ወንድምህ ራሱ ዛሬ የሰራው እንትን ቪዲዮ እሱ በማጣላው ነገር እኔ ያጣላለሁ እሱን አናግረዋለሁ ብሏል። ብታናግሩትም እሱ ድንጋይ ሆኗል። አሁን እናቴ እንትን ብለዋለች። በቃ አቤልና እሷ የሆነ ነገር